ወደዚህ መጥቼ ብዙ ጊዜ ያለውን ባህሉ በጨረቃ እና በኮከብ ቆጥረው ነውና የሚያምኑት አባቶች ሳይማሩ በዛን ዘመን እንዲህ አድርገው ይሄንን ካላንደር የራሳቸውን የዘመን አቆጣጠር በመስራታቸው ምን ያህል ዕውቀት እንደነበራቸው የሚገልጽ ነው። መማር ብቻ ሳይሆን ባይማሩም የተመራመሩ እንደነበሩ የሚያሳይ ነውና በጣም ይገርመኛል። ያንን ቀኑ ሰዓቱን ደቂቃውን ተመካክረው ይሄ ነው ጨረቃ በዚህ በዋለች ፀሐይ በዚህ ሆነች ብለው ይህንን ቀን ቆጥረው ይኸውና በዓላቸውን በየዓመቱ ሲያከብሩ እዚህ ጋብዙኛል። መጥቼ ያከብራለሁ። ሰሞኑን ብቻ ሳይሆን የዛሬ 4 ዓመትም እንደዚሁ ፍቼ ጫምባላላን የማክበር ድሉ ገጥሞኝ ነበረ። እንደውም በአሁኑ ሌሎች ጓደኞቼ ዞር ብለው አጠቃላይ ሲዳማ ላይ ያለውን ተፈጥሮም ይሁን ቅርስም ይሁን ብዙ ነገር የማየት ድሉ ገጥሟቸዋል። እኛ በአሁኑ ከተማ ነው ያለነው። የዛሬ 4 ዓመት ግን ያሳለፍነው ጋራምባ ተራራ ላይ ነበርና በጣም ጥሩ ጊዜ ነበር ያሳለፍነው። ከዛም ብዙ ቦታዎችን ፏፏቴዎችን የተለያዩ ተፈጥሮዎችን የማየት ድል አጋጥሞኛልና እውነት ለመናገር እንደ ሀገር ደስ ይላል። ኢትዮጵያ ላይ መቼም አሁን ባለው ደቡብ ምዕራብን በለው ደቡብን በለው ሲዳማን በለው ማዕከላዊ ኢትዮጵያን በለው ሁሉም በየራሳቸው ከለር በየራሳቸው ቀለም በየራሳቸው ቋንቋ እና አኗኗር ውስጥ የምታየው ነገር በጣም ደስ ይላል። አሁን እንግዲህ ዘመን መለወጫ ነው። የራሱ ስርዓት አለው፣ የራሱ አካሄድ አለው። እሱን ነገር ነው ያየሁት። ሙዚቃው፣ አልባሱ፣ ሁሉም ነገር ምግቡ፣ ሁሉም የሚቀርቡት ነገሮች በሙሉ በራሳቸው ስሜት የሚሰጡ ናቸውና በተንቀሳቀስክባቸው የሀገር ክልል በሙሉ የምትኮራበት ነው። አንደኛው ደግሞ ይሄ ነው። እንደ ከተማ ሐዋሳ ያው መዳረሻችን ነች፣ የሁላችንም መዳረሻ ከተማ ነች። እንደ ባህልም እንደ ሲዳማም ደግሞ እያየን ያለነው ነገር በጣም ደስ ይላል። ከ87 ጀምሮ በብዛት 87 ምርጫ ብሔር ማጋጣሚ እዚህ ነበርኩኝና ከዛ ጊዜ ጀምሮ አውቃታለሁ ሐዋሳን። በየጊዜው ያለው እድገት ያለው ደሞ አሁን በተለይ በዚህ ለውጡ በኋላ ያለው እድገት በጣም ተለውጣለች። ኮሪደር ልማት ትናንት ስንጎበኝ ነበረ። የሚገርም ለውጥ ነው። በወር አሁን 65ኛ ኮማንዶ ልዩ ኃይል እንትን ሲከበር ነበርኩኝ። አሁን ስመጣ ደግሞ ለውጥ አለው ከ15 ቀን ከ20 ቀን በኋላ ማለት ነውና ትልቅ ለውጥ ነው ያለው። ደስ የሚል ነገር ነው። በዓሉን የሚያከብሩት በጣም ከሚገርመው ነገር የልጆች ነፃነት፣ የተጣላ የሚታረቅበት፣ የታመመ የሚጠየቅበት፣ የተቸገረን አካፍሎ የሚበላበት እና በጣም የደስታ በዓል ነውና የሚያከብሩት። እንግዲህ እኛንም የጋበዙን ያው እንደ እንግድነት ይህንን በዓል እንድንመለከት ነውና ይህ ባህላችን የኢትዮጵያን ብሔር ብሔረሰቦች ባህል እያንዳንዱ ራሱን የቻለ ትርጉም አለውና ይህንን እየተማር እርስ በርሳችን አንድነታችንን ኢትዮጵያዊነታችንን እያከበርን ብዙ ባህሎች ይከበራሉ። አሁን የጥምቀት በዓል በዩኔስኮ ተመዝግቧል። ይህም ፍቼም ጫምባላላ እንደዚሁ ተከብሯል። ሌሎቹም ባህሎቻችን ሁሉ እያንዳንዱ እየተከበረ በዓለም ላይ ልዩነታችን እኛ እንዲህ አይነት በብሔር ብሔረሰብ የቀን አቆጣጠር ልዩነታችን ምናችን ተከባብረን አንድነት መኖራችን የኢትዮጵያዊነት ባህላችን ነውና በጣም የሚያስደስት በዓል ነው። ወይ ጎንደር ሄደህ ሙዚቃና ዶሮን ወይ ትግራይ ሄደህ ቅርሱን፣ ቋንቋውን፣ አኗኗሩን ሁሉም ጋር ስትሄድ ይገርማል። በዚች ሀገር ላይ ሰፊ በሆነች ሀገር ላይ ብዙ ቋንቋ፣ ብዙ ቀለም፣ ብዙ አለባበስ፣ ብዙ አመጋገብ፣ ብዙ ነገር ዳንሱ፣ ጭፈራው ኢቭን ብዙ ስርዓቶች ነው በዚች ሀገር ላይ የሚከናወኑት። ደስ ይልሃል። አንደኛው ከአንደኛው ጋር ራሱ በአጨፋፈር በመናምን አይመሳሰልም። አንደኛው ከአንደኛው ጋር ቋንቋ አለው፣ ግን ሰፊ በሆነች አንድ በምታደርግ ሀገር ግን አለን። ለምሳሌ እኔ መሃል ከተማ ነው ያለሁት አረል ሀገሬ ስለሆነ ይሄ የሚደረገው ነገር ሁሉ ስለሚመለከተኝ የኔ ስለሆነ እዚህ መጥቻለሁ። ሌሎቹም ጋር እንደዛው። አሁን ለምሳሌ ከወር በፊት ዲዚ ማህበረሰብ ሄደን እዛ ኬር ቢያርግ ሚል ልክ እንደዚሁ በዓል አክብር በጣም ደስታ ይሰማሃል። ማለት በጣም የልብስ ከለሩ ሳይቀር የልብስ የምታረጋቸው የልብስ ከለሮች ሳይቀር ያላቸው መልእክት ሲምቦል በራሱ ደስ ይልሃልና ትኮራለህ በኢትዮጵያዊነት። እንግዲህ ይሄ አንድነታችን መገለጫ ነው። ፍቼ ጫምባላላ ሲከበር እኔ በተረጋጋሚ ጊዜ መጥቻለሁ። ለውጡንም እያየሁት ነው። የህዝቡን ስሜት የህዝቡን ፍላጎት በዓለም ቅርስ ደረጃ እስከ መመዝገብ የደረሰ ነውና በጣም ደስ የሚል ነው።
የማየው ነገር። እኛ በራሳችንን ባህል፣ የራሳችንን እሴት፣ የራሳችንን እርቅ፣ ሰላም ብናከብርና አባቶቻችንን ብንሰማ ትልቅ የውጭውን ሳይኮሎጂ የፈረንጆቹን ቀርተን የፈረንጆች አስተሳሰብን የፈረንጆቹን ዓላማ እየተከተልን የምንሄድ ከሆነ ግን ባህላችንን እያጣን አንድነታችንን እያጠፋን ነው የምንሄደውና እኛ በአባቶቻችን እየተመከርን በአባቶቻችን ባህል እንዴት አድርገው ኖሩ፣ ኢትዮጵያን እንዴት አድርገው የዚህ ዘመን ድረስ አደረሱ የሚለውን ብንመራመርና ሳይንቲስቶችም አዋቂዎችም የተማሩ ምሁራኖችም ይህንን እየጻፉ እንደዚህ እንደሚያቀርቡት አሁን በመድረክ ላይ እንደቀረበው እንደዚህ እያቀረቡት ብንማማርበት ትልቅ አሁን ኢትዮጵያን እንፈጥራለን ብዬ ተስፋ አደርጋለሁ። የኢትዮጵያ ትልቅ ኢትዮጵያን የሰጣት ጸጋ ነው። ሁሉም አባቶች ያሏቸው ጸጋ ተዝቆ የሚያልቅ አይደለም እኮ ገና እነኚህ እዚህ ያሉ አባቶችን የምታያቸው ገና ብዙ ታሪክ ያሳዩናል። በህይወት ካሉ ብዙ ነገሮች ያስተምሩናልና ከሌላው ዓለም እኛ የተለየንን ያስባሉ። ሐዋሳ በየጊዜው እንደተለወጠ ነው። ድሮም ቢሆን እኔ ወዳታለሁ እየመጣሁኝ ከረጅም ጊዜ ጀምሮ ከእናት ሀገር ጥሪ ጊዜ ጀምሮ ነው ማቃት በደርግ ከዛ በኋላም ቲያትር እየመጣን እዚህ እንሰራ ነበር። ከዛ በኋላ በኢህአዴግ ጊዜ መተን እዚህ አንዳንድ ድራማዎችን ቲያትሮችን እየዞርን እንሰራለንና በጣም ነው ማቃት ሐዋሳንና በጣም ደስ የምትለኝ ናት። በአመት 2 ጊዜ ገብርኤልን አከብራለሁ እዚህ እየመጣሁኝና ከዛም በተረፈ ደግሞ በሜሪጆ የአረጋውያን ማዕከል ከጋዜጠኞች የአርቲስቶች የኢትዮጵያ ውስጥ ያሉ የኪነ ጥበብ ባለሙያዎች ሙዚቀኞች፣ ዘፋኞች አንድ ላይ ሆነን ተባብረን እዚህ መተን ደራሲያን ጭምር እዚህ አረጋውያን ማዕከል ሰርተናል። አሁን ደግሞ ሲስተር ዘቢደር ጋር ሆነን ኢትዮጵያን ለኢትዮጵያን የሚል ፕሮግራም ከተነደፈ ጀምሮ ለ20 ዓመት ያህል እዚህ መተን የአረጋውያን ማዕከልም ሰርተናል። ትልልቅ ነገሮች ተሰርተዋል። አሁን ደግሞ የዳያሊሲስ ሴንተር የሕክምና ማዕከል እየሰሩ ነውና በጣም ደስ የሚል ነው። በእውነት አመሰግናለሁ። መላው የሲዳማ ማህበረሰብ አጠቃላይ ይህንን በዓል ለሚያከብር በሙሉ በጠቅላላ እንኳን ለፊቼ ጫምባላላ ለሲዳማ ዘመን መለወጫ አደረሳችሁ ለማለት እወዳለሁ። ሀገራችን ኢትዮጵያን ሰላም ያድርግልን። በልዩ ልዩነት ውስጥ በአንድነት በመከባበር የምንኖርባት ሀገር እንድትሆን ምኞቴ ነው። በጣም ደስ ብሎኛል። በድጋሚ እንኳን አደረሳችሁ። ሲዳማን ህዝብ አጠቃላይ እንኳን ደስ አላችሁ፣ እንኳን አደረሳችሁ ለፊቼ ጫምባላላ።